የምትወጂው ልጅ ትኩረት ካልሰጠሽ ወይም እንዲሰጥሽ ከፈለግሽ ምንድነው ማድረግ ያለብሽ? የዛሬ ቪዲዮአችን ርዕስ ነው። አብዛኞቻችን የምንወዳቸውን ሰዎች ትኩረት ለማግኘት የምንሄደው መንገድ፣ የምናደርጋቸው ነገሮች ወይም እነሱን እንዲሰማቸው የምናደርጋቸው ስሜቶች በሙሉ የተሳሳቱ ነው የሚሆኑት። ለምን መሰላችሁ? አንድ ወንድ ልጅ ትኩረት ካልሰጠሽ ወይም ትኩረቱን መስጠት ካልፈለገ አንቺን እንደሚጎዳሽ ወይም ትኩረት እንደምትፈልጊ ሳያውቅ ቀርቶ አይደለም። ትኩረት ካልሰጠሽ ወይም እንዳልሰጠሽም ሳይገባው ቀርቶት አይደለም። ሆን ብሎ ነው አብዛኛውን ጊዜ የሚያደርገው። ታዲያ ያንን በሚያደርግ ሰዓት ምን እያሰበ ነው? ምንስ እየጠበቀ ነው ለሚለው ጥያቄ አመላለስሽ ወይም መልስ አሰጣትሽ ላንቺ ይከፍልሻል። ለምሳሌ መለመን፣ መለማመጥ፣ ምናልባት ድራማ መስራት ፈጽሞ የሚያስገምቱሽ የበልጥ የሚያስከፉሽና እሱ ደግሞ ስላንቺ የሚያስበው ሐሳብ ወይም የሚያደርገው ድርጊት ልክ እንደሆነ እንዲያስብ ነው የሚያደርገው። ነገር ግን ወንድ ልጅ እንዴት ነው የሚያስበው? ትኩረት በሚነሳሽ ሰዓት ምንድነው ማድረግ ያለብሽ የሚለውን በእነሱ ስነ ልቦና ጨዋታ ከሄድሽ ትክክለኛውን ወይም የምትፈልጊውን ውጤት ታገኛለሽ። ስነ ልቦና አጥንቶ የደረሰበትን አንድ ወንድ ልጅ ለሴት ልጅ ትኩረት ሲከለክላት ወይም የሱን ትኩረት ስትፈልግ ማድረግ ስላለባት እውነተኛ ነገር ውጤት ስለሚሰጣት ነው ወይም መፍትሄዎች ነው የምናወራው። ታዲያ ሁሌም እንደምላችሁ መተግበር እንዳይረሳ። ካልተገበርሽ ውጤት ልታይበት አትችይም። ካልተገበርሽ የምትፈልጊው ነገር በፍጹም ልታገኝ አትችይም። ስለዚህ ምን ማድረግ አለብሽ? ወደ መተግበር መሄድ መቻል አለብሽ። እስከዛሬ የሞከርሽውን እስከዛሬ ያደረግሻቸውን ነገሮች ወደ ጎን ትተሽ ዛሬ እኔ እዚህ ቪዲዮ ላይ የማነሳቸውን ነገሮች አድርጊያቸውና ውጤትሽን ታይዋለሽ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንዶች እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ አካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብም ለሌሎች ሰዎች እንዲያደርስልን ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ማይንድ ሴትሽን ማስተካከል መቻል አለብሽ። እኛ በተፈጥሯችን ትኩረት የሰጠነው በተለይ የወደድነው ነገር ከዛ ተመሳሳይ ኢነርጂ ካላገኘሽ፣ ከሱ የምትፈልጊውን ትኩረት ካላገኘሽ ምን ያደርግሻል? ይስብሻል በጣም ኦልሬዲ ወደዛ ኢነርጂሽ በጣም ፍሎ ያደርጋል። ትኩረትሽ እዛ ላይ ይሆናል። ታዲያ ትኩረት በሰጠሽው ቁጥር ደግሞ ምን ይሆናል? ጎልሽ ይሆናል። የሱን ትኩረት ማግኘት ጎልሽ አይደለም። አንቺ ራስሽን መምረጥ፣ በሱ መመረጥ ሳይሆን ራስሽን መምረጥ፣ ራስሽን መውደድ፣ ራስሽን ደስተኛ ማድረግ ነው ጎልሽ መሆን ያለበት። አሊያም ደግሞ አላማሽ መሆን ያለበት። ፍቅር ከባድ ነው። አይምሮሽ፣ ልብሽ እሱን ያስባል። ትፈተኛለሽ፣ ወደሱ ትሳቢያለሽ። በተለይ ከከለከለሽ ደግሞ እልህም ይጨመርበታል። የሱን ግን ትኩረት ለማግኘት የምታደርጊያቸው ነገሮች በሙሉ አንቺን ወደ ምን ይቀይርሻል የሚለው ጥያቄ መመለስ መቻል አለበት። ስልክሽን እያየሽ አልደወለልኝም እያልሽ እየጠበቅሽ ተስፋ እያደረግሽ የውሰት ሰበብ እየሰጠሽ ቁጭ ብለሽ የምትጠብቂ ከሆነ ምን አድርገሽዋል ማለት ነው? ለደስታሽም ለቀን ውሎሽም እንዳለ ምን ሆኗል ማለት ነው? ታርጌት እሱ ሆኗል ማለት ነው። እሱ ሲደውል ወዲያው ስሜትሽ ይቀየራል። እሱ ካልደወለ ወይም እሱ ቴክስትሽን ካልመለሰ ስታዝኚ ትያለሽ። ታዲያ እቺ ሴት ከሆነ ጊዜ በኋላ ምን አይነት ሴት ነው የምትሆነው? ኢማጂን አርጊው። ጭራሽ ማለት ነው የማይገባትን በሱ መመረጥ ምንም ማለት ላይሆን ይችላል። በራስ መመረጥ ግን ለራስ መቆም፣ ራስን ደስተኛ ማድረግ ግን ምን ያደርጋል? ትኩረት ያሰጣል። ያንን ነው ማሰብ ያለብሽ። የምትፈልጊው ትኩረቱን ነው። ትኩረቱን ለማግኘት ደግሞ ማን ላይ ነው ትኩረት ማድረግ ያለብሽ? ራስሽ ላይ። እንዴት አድርገሽ ምን አይነት ነገሮች ስታደርጊ ነው ራስሽ ላይ ትኩረት እንዳደረግሽ እንዲሰማሽ ማድረግ የምትችይው? ራስሽ ላይ ትኩረት ባደረግሽ ቁጥር ደግሞ ምን አይነት ነገሮች ይመጣሉ የሚለው ነው በደንብ የምናወራው ከዚህ በኋላ። ነገር ግን አላማሽ፣ ጎልሽ፣ ታርጌትሽ የሱ ትኩረት ብቻ እንዳይሆን። ምክንያቱም ትኩረትሽ ወይም አላማሽ እሱ ከሆነ ምን ብዬሻለሁ? ከቀንሽ አንስቶ ምናልባት ስነ ልቦናሽን እየጎዳሽ ትሄጃለሽ እስከ መጨረሻው። ከዚህ ጀምረሽ ሽፍት ታደርጊያለሽ ማለት ነው። ጎልሽን፣ ሐሳብሽን፣ ደስታሽን፣ ስሜትሽን በሙሉ በሌላ ነገር ስለመቀየር ማሰብ መጀመር አለብን። ያንን ነው ሽፍት በማድረግ ነው የምንጀምረው። ለሱ የምትሰጪውን ቦታ፣ ሐሳብ፣ ትኩረት በሙሉ ሽፍት በማድረግ ወደ ማን? ወደ ራስሽ። እንዴት አድርገሽ እናወራበታለን። ሁለተኛው አንድ ወንድ ልጅ ትኩረት እንዲሰጥሽ ከፈለግሽ አለመጠየቅ ነው ትልቁ መፍትሄ። የምትጠይቂው ከሆነ ፍላጎትሽን ያውቀዋል። መጀመሪያ ሲጀመር በራሱ ሳያቀርቶ ይመስልሻል? አንደርስታንድ ሳያረቀርቶ ነው ትኩረቱን እንደምትፈልጊው አይደለም። በፍቅር ስም ተቀራርባችሁ ፍቅረኛ ማቾች ሆናችሁ ጀነራሊ ስንፈጠር
ትኩረት ምን ያህል እንደሚያስደስተን ደካማ ጎናችን እንደሆነ ጠንቅቀው ያውቃሉ። ግን ደግሞ ያንን እያወቀ ምን ሆነ ማደውልልኝ፣ ለምንድን ነው ማፈልገኝ፣ እንደዚህ ማታደርግልኝ፣ እንዴት ሊወድሽ እንደሚችል እንደመናገር ነው። ወይም እንዴት መወደድ እንደምትፈልጊ ሜኖ መስጠት ነው ለወንድ ልጅ። በዛ መንገድ ደግሞ በፍጹም አይሰራም። ስለዚህ በትልቁ የሚሰራልሽ ምንድን ነው? እሱ ትኩረት መስጠት ካልፈለገ፣ ትኩረት እየሰጠሽ ካልሆነ፣ በፋንታው ችላ ማለት መራቀን ከሆነ እያሳየሽ ያለው ከዝምታሽ ውጪ ምንም አይነት ነው የምልሽ የትኛውንም አይነት ነገር ትሞክሪ በዚህ ዙሪያ መፍትሄ አይሰጡሽም። ምክንያቱም ደውል ሰላልሹ አይደውልም፣ ቴክስት ላክልኝ ሰላልሹ ስለተጣላሹ፣ የሆነ ቲያትር ሰርተሽ እንዲደውልልሽ ስላረግሹ ደግሞ እንዲደውል አታደርጊው። ቤዚካሊ እንገናኝ ማለት ኳሊቲ ታይም ማሳለፍ፣ እንዲደውልሽ ቴክስት እንዲያደርግልሽ፣ እንደ ማንኛውም ፍቅረኛ የሚገባሽን ስጦታ ዋሬቨር ምንም ባይሰጥሽ እንኳን እነዚህ ናቸው ትኩረት ብለን የምንሰጣቸው። እነዚህን ደግሞ የሰው ልጆችን በመጠየቅም በመለመንም ልንቀበላቸው ስለማንችል መጠየቅ ማቆም መቻል አለብሽ። ወይም እንደፈለግሽ ማሳየት በጣም ላንቺ ትልቅ ቢግ ዲል እንደሆነ የሱ ትኩረትን ማሳወቅ አይጠበቅብሽም። ካሳወቅሽ ራሱን ይቆልላል። እንደዚህ ነው የሚከመርብሽ። ጭራሽ እንደሆነ ከመጀመሪያው አፕዴት ሆኖ ማታቂውን ማንነቱን ሊያሳይሽ ይችላል። ምክንያቱም በጣም የምትፈልጊው ነገር ማጋን ያለው እሱ ጋር። ያንን ለመውሰድ ደግሞ ዝቅም ልትይለት ትችያለሽ። በጠየቅሽው ቁጥር ደግሞ ፑሽ የሚያደርግሽ ኃይል አለ። አንዴ አድርጌዋለሁ ደግሜ ባደርገውስ፣ ያንዴ እንዲለምኛው ደውሎልኛል አሁንም ድጋሚ ላስታውሰው የሚሉ ሀሳቦች በተደጋጋሚ ይመጡልሻል። ስሜት ካለሽ ደግሞ ለሱ ጭራሽ ጭፍን ነው የሚያደርጉሽ። ስለዚህ እኔ ማን ነኝ ምን እያጣው ነው የሚለውን ነገር ላታስተውይ ትችያለሽ። ማድረግ የሌለብሽ በትልቁ መጠየቅ ነው። ስለዚህ በፋንታው ምን ትመርጫለሽ? ዝምታን። ጸጥ ብለሽ ስፔስ ስጩ፣ ጊዜ ስጩ፣ ያብሰልስል። ምን እያደረገ አንቺ ምንድነሽ ለሱ የሚለው ነገር እንዲያቅ ማድረግ መቻል አለብሽ። ካለበለዚያ ስፔስ ካልተፈጠረ፣ በመሰረቱ ጊዜ ካልሰጠሽው፣ አሊያም ደግሞ በራሱ ጊዜ አብሰልስሎ እያደረገ ያለው ነገር ልክ ነው አይደለም የሚለውን ካልወሰነ አንቺ ምንም ልታደርጊያቺ። ስሜትሽን ተቆጣጥረሽ ዝምታን በመምረጥ ግን እመኚኝ የምትፈልጊውን ትኩረት ትንሽ እንኳን ላንቺ ቦታ፣ ስሜት፣ ፍቅር ካለው ይሰጥሻል። ካልሰጠሽ ደግሞ ከምትለምኝና ከምትጠይቂ ደግሞ ቢቀር የተሻለ ነው። ሶስተኛ የወንድ ልጅን ትኩረት የምትፈልጊ ከሆነ አንቺ ትፈልጊያለሽ፣ እሱ የማይሰጥሽ ከሆነ ራስሽ ላይ አተኩሪ። ራስ ላይ ማተኮር ነው የሆነን ሰው ፍቅሩን፣ ላንቺ ያለውን እይታ፣ ዋጋ፣ ክብር መጨመር የምትችው እንጂ እሱ ላይ ማተኮር አይደለም። ነገር ግን አሁንም ስቲል የሚያደርገው ነገር ምንድን ነው? እሱ ላይ እንድታተኩሪ የሚያደርግሽ ነው። ሆን ብሎም እሱ ላይ እንድታተኩሪ ብሎም ሊሆን ይችላል ያንን ያደረገው። ታዲያ የሚያስበው ሀሳብ አሊያም ደግሞ እንዲህ ባደርግ እንደዚህ ትሆናለች ብሎ ካልኩሌሽን የሰራው ነገር ልክ እንዳልሆነ ልታሳዩ ነው የሚገባው። ነገር ግን የጠበቀውንና የፈለገውን የምትሰጪው ከሆነ አንቺ የምትፈልጊውን አታገኝም። እሱ የሚፈልገውን ነገር በራስሽ ሜዳ ተጫውቶ ይወስድብሻል እንጂ። ስለዚህ ምንድነው ማድረግ ያለብሽ? ራስሽ ላይ ማተኮር። ይሄ ልጅ መጀመሪያ ሲመጣ ወደ አንቺ ወይም አንቺም ሄደሽ ሊሆን ይችላል። ይሄ ግንኙነት ሲጀመር ምን አይነት ኳሊቲ ነው አንቺ ላይ ያለው? ምንሽን እንደሚወድ ነበር የነገረሽ? ያንን ነገርሽ ላይ በደንብ መስራት። እሱ ሌላኛው ደግሞ በጣም ጥያቄሽን የሚመልስልሽ ላይ እሱ ላይ ትኩረት አለማድረግሽ ነው። አሁን ቅድም እንዳነሳዎች መለመን ሊሆን ይችላል። ለምንድን ማደውልኝ? ምን ማፈልገኝ? ምን ሆነ? ጠፋክ? ምን አድርጌ ነው? ምን ተፈጠረ በመሃላችን? የሚሉ ጥያቄዎችን ማንሳት። አሊያ እሱ የሚያስበው ልመና ነው። በቃ የእሱን ጊዜ፣ ፍቅር፣ እንክብካቤ እንደፈለግሽ አድርጎ ነው የሚያስበው። ሌላኛው ደግሞ ታርጌትሽ እንዲሆን ያደርገዋል ማለት ነው። አለመስጠቱ ስለሚያናድድሽ ወይም የእሱን ትኩረት ለማግኘት የምታደርጊያቸው ነገሮች በሙሉ እሱን ምን አድርጎታል? አሸናፊ አድርጎታል። ነገር ግን ራስሽ ላይ ካተኮርሽ ምን ይሆናል? እነዚህ በሙሉ አይኖሩም። የሚጠብቀው የሚፈልገው ያቀደው አይሳካለትም። ስለዚህ በራሱ መንገድ ትኩረትን ማግኘት ይፈልጋል። አብዛኛውን ጊዜ እነሱ በጣም ትኩረት ሲፈልጉ ነው እንደዚህ የሚያደርጉት። ባይዘዊ ማለት ነው። መሸሽ፣ መራቅ ምናምን እንደምትደውይለት እንደምትፈልጊው ምናምን እንደምታሳድጂው ያውቀዋል። ያንን አለመስጠት ነው። ያንን እንዳሰጪ የሚያደርግሽ ትልቁ ፓወር ብዙ ጊዜ አውርተናል። ምንድነው? ራስ ላይ ማተኮር፣ ራስ ላይ መስራት፣ ራስን ማሳደግ፣ ሌላ ጓደኞችን፣ ስራሽን፣ ትምህርትሽን ዋቴቨር እነሱ ላይ በደንብ ኢነርጂሽን ማጥፋት። ኢነርጂሽ የሚቃጠልበት ቦታ አንቺን ካሳመረሽ፣ ከሌላ ትላንት ከሚያውቅሽ ዛሬ ከፍ ካደረገሽ፣ በመልክ ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ በሜንታሊቲ ሊሆን ይችላል፣ ፊዚካሊም ሊሆን ይችላል። ካደግሽ፣ ከተለወጥሽ፣ ካማረብሽ፣ ያለሱ አቴንሽን፣ ያለሱ ትኩረት ምንም አይነት ነገር ለውጥ ህይወትሽ ላይ ካላመጣ እንደሆነም ይበልጥ እያማረብሽ ከሄደ ከኋላሽ የሚከተልሽ ሰው እሱ ነው የሚሆነው። እርግጠኛውን የኔን የምናገረው
ነገር ግን እነዚህን እርግፍ አድርገሽ ትተሽ እሱ ላይ ትኩረት በማድረግ ደስታሽን ማጣት፣ ያሉሽን ነገሮች መግፋት፣ አሊያም ደግሞ እሱ ላይ የስሜት ጥገኛ መሆንሽ ምን ያደርግሻል? እሱ ሌላ ትኩረት ፈላጊ ያደርገዋል እንጂ ለአንቺ ትኩረቱን አይሰጠውም። ትኩረቱን ከፈለግሽ ሁሌም ቢሆን ራስን መወዳድ ነው መሆን ያለብን። ባይዘው የኛ ሴቶች ራስ ወዳድ መሆን ስላችሁ ሰልፊሽ፣ ሰዎችን የምታጠቃ አይደለችም። ራሷን በመውደድ ውስጥ ራሷን የምታኖር፣ ከሰዎች የማትጠበቅ፣ በራሷ የምትተማመን፣ የምታምን፣ የራሷን ዋጋ የምታውቅ፣ እሱ ወይም የሆነ ሰው ዲፋይን እንዲያደርግ ዋጋዋን የማትጠብቅን ሴት ቢውልድ ማድረግ። እስቲ ራስሽን እዚህ ላይ ይሄንን ምን ሆኜ ነው የወደድኩት፣ ጭራሽ የዚህን ሰው አቴንሽን ነበር ፈልግ የነበረው የሚል እኮ ማይንድ ሴት ትገነቢያለሽ። ስለዚህ ነቃ እንበል፣ ራሳችን ላይ እናተኩር። ለሁሉም ነገር መድኃኒት ቢኖር እውነቴን ነው የምላችሁ ራሳችንን መውደድ፣ ራሳችን ላይ ማተኮር፣ የሚጠቅሙንን ሌላ ነገሮች ላይ ጊዜ ማጥፋት ነው። ሞክሪ። አራተኛው በተደጋጋሚ ራስሽን ምን ማድረግ፣ ኦቨር ኤክስፕሌን ማድረግ ወይም ለሱ ያለሽን ስሜት፣ ለሱ የሰጠሽውን ቦታ፣ እሱ ለአንቺ ምን ማለት እንደሆነ መናገር፣ ማሳየት፣ እንዲሰማው ማድረግና ማረጋገጥ፣ ለወንድ ልጅ ፕሩቭ ማድረግ። አንተ ምንም ኃላፊነት የለህብም፣ ለኔም ላንተም በቂ ፍቅር እኔ ጋር አለኝ፣ እኔ ባይሆን ያላንተ እጎዳለሁ፣ አንተ ስትኖር እንደዚህ አይነት ሴት ነኝ፣ አንተ ከሌለ ደግሞ እንደዚህ አይነት ሴት ነኝ እያልሽ የሱን አለመኖር እንደጎዳሽ፣ እሱ ሲኖር ደግሞ እንዴት ደስተኛ እንደምትሆኝ፣ እንዴት እንደሚያምርብሽ መናገር ወይም ማስረዳት ወይም ማሳየት ለወንድ ልጅ ትኩረት እንዳሰጠኝ የሚል ትርጉም አለው። ምክንያቱም ኦቨር የፈለግሽ ይመስለዋል። በጣም ጥገኛ የሆንሽበት አየር የከለከልሽ ነው እንጂ የሚመስለው ስለወደድሽ ወይም ስላፈቀርሽ የሚል ዴፊኒሽን አይሰጠም። አብዛኛውን ጊዜ የምትጎዳው ጥሩ ሴት፣ በጣም ያከበረችው፣ የተንከባከበችው፣ የወደደችው፣ በጣም የሰጠች ሴት ናት የምትጎዳው። ግን ሊሚት ይኖርሽ። ያለሱ ምንም አትሆኝም፣ ምንም ልትሆኝም አትችይም። እንኳን ያለ ትኩረቱ ያለ እሱ እንኳን ባይኖር ማለት ነው። ብቻሽን ብትሆኝ እንኳን ትርፍራፊ የሆነ ቅንጥብጣቢ የሆኑ ትኩረቶችን ይቅሩና። ስለዚህ ይሄንን ነገር ማቆም መቻል አለብሽ። ማሳየት ስንል አሁን ለምሳሌ እሱ ትኩረት በጣም እንዳስፈለገሽ ማሳየት ምንል ቅድም እንዳልኩሽ ራስሽን መተው ነው። በቃ ላላ ማለት ድብርቱስ መግባት፣ እሱ ደወለ አልደወለ ብለሽ መጠበቅ፣ ለሱ ደውለሽ ካልተነሳ አሁንም ድጋሚ ድብርቱስ መግባት፣ እነሱ ናቸው ዋነኛው ማሳየት። ለሱ በዚህ መንገድ ታሳየዋለሽ ያለሱ ጎዶሎሞሽ። መናገር ደግሞ ተመሳሳይ፣ አንተ ስትደውል ደስ ይለኛል፣ ከአንተ ጋር ጊዜ ሳጥፋ ደስ ይለኛል፣ አንተ ካልደወልክ እንደዚህ ሆናለሁ ምናምን ማብራራት። ግን ደግሞ እንዲሰማው የምታደርጊው ስሜት በጣም እንደወደድሽው፣ እሱ ከሌላ አሁንም በድጋሚ ምን ማድረግ ነው የሆነ ነገር እንደምትሆኝ እሱ ልቡ እርግጠኝነት በቃ እንካ ሰርቲፊኬት፣ አንተ የሌለሽ ሴት እችን ትመስላለች የሚል በጣም ደባሪ እና ከሚከፋት ከምታዝን ሰዎች ላይ ጥገኛ ከሆነች በራሷ ማትተማመን ሙቮን ከማታደርግ ሴት ጋር ማን መሆን ይፈልጋል? ማን ትኩረት መስጠት ይፈልጋል? ሰዎች ናቹራሊ ራሳቸውን ከሚያከብሩ ከሚወዱ፣ ለራሳቸው ከሚሮጡ፣ ጊዜ ከሌላቸው ሰዎች ጋር መጣበቅ የሚፈልጉት፣ ራሳቸውን መቀየር፣ ራሳቸውን መጠበቅ፣ ራሳቸውን ማስደሰት ከሚወዱ ሰዎች ጀርባ ነው መሄድ የሚፈልጉት እንጂ ራሱን ከጣለ ዝቅ ከሚያደርግ፣ ራሱን ለራሱ ያለው አመለካከት በሰዎች ላይ የተመሰረተ እንደዚህ አይነት ሰዎችን ማንም አይፈልግ። ቢያፈቅርሽ ራሱ ሀሳቡን ይቀይራል። ስለዚህ ምን ማድረግ አለብሽ? ማብራራት አይጠበቅብሽም፣ ወይም መናገር ወይም እኔ እንዲህ ነኝ እንደዛ ነኝ አላንተ ማለት ከሆንሽ ራስሽ ጋር ያዡ፣ ዋጣ አድርጊው። ምክንያቱም ሪዛልቱን ታውቂያለሽ። የፈለግሽው ደግሞ ትኩረቱን ነው አይደለ? ስለዚህ እነዚህን ማስረዳት ወይም ይሄ እኮ ከልመና አይተናነስ ማለት እነዚህ ማድረግ ለውጥ አይሰጡሽም። ቁጠብ ሁኚ፣ እነሱ የሚወዱት ኩሩ ሁኚ። በዛ ላይ ደግሞ ምን ቆራጥ ስትሆኝ የለህም እኔ እሄዳለሁ፣ እኔም ሌላ ሀገር ላይ ትኩረቴን አደርጋለሁ፣ እኔ እፈልጋለሁ፣ ካልፈለግ ልትቀር ትችላለህ የሚል ጠንካራ አቋም ስታሳዩ ነው የሚመጣው ወይም ትኩረት የሚሰጥሽ። ተቃሪ አምስተኛ ትኩረት አልሰጥም ካለሽ፣ ትኩረት እንዲሰጥሽ ከፈለግሽ መለያየት እንደምትፈልጊ፣ ከዚህ በኋላ ከሱ ጋር መሆን እንደማትፈልጊ ንገሪው። ታዲያ ይህንን ስትነግሪው በማህፀን ውስጥ በመከፋት ውስጥ ወይም በቀልድ ውስጥ ወይም በማስፈራሪያ ውስጥ ሆነሽ አይደለም። ነገር ግን ምናልባት ጊዜ የሚፈልግ ከሆነ ጊዜ እንደምትሰጪው፣ ስፔስ የሚፈልግ ከሆነ ስፔስ የምትሰጪው፣ ነገር ግን እስቲል አንቺን ምንም ማድረግ እንደማይችል ብትወጂውም ብታፈቅሪውም ቢናፍቅሽም መሄድ የምትችይ ሴት መሆንሽን እንዲያውቅ አድርጊው። ወንዶች ማጣት የሚፈሩት፣ ችላ ማለት የሚፈሩት፣ በአጠቃላይ የሚያከብሯት ሴት የራሷን ዋጋ የምታውቅ ናት። ምንም አይነት ነገር አሁን ለምሳሌ ጠንካራው ነገር ሁሉን ነገር የሚያሸንፈው ፍቅር ነው አይደለ? ፍቅርን የሚያክል ስሜት ለሱ ኖሮሽ፣ ነገር ግን እሱ ጋር ያለሽ ቦታ አንቺን የማይገባሽ የማይመጥንሽ እንደሆነ አንደርስታንድ አድርገሽ ያንን ደግሞ እንዲገባው ማድረግ ከቻልሽው ንግስቱ ነው የምትሆኙ። ሌላ ምንም አይደለም። ምክንያቱም ዞሮ ያንን ነገር ውድ የሆኑ ነገሮችን
ሰዎችን ዋጋ፣ ክብር፣ ፍቅር የምታውቂ ነሽ። ያንን ከአንቺ እንደሚያገኝ ያውቀዋል። ባይዞ ይሄ አቅም ብለሽ እንዳታሰቢ። ነገር ግን እነዚህ ላይ ደካማ ከሆንሽ ፍቅርንም ሆነ ትኩረትንም ሆነ ጊዜን የምትለምኝ አይነት ሴት ከሆንሽ ከአንቺ እንደማያገኘው ጠንቅቆ ያውቃል። ወይ በሚፈልገው መጠን ደስታ በሚሰጥ አላገኝም ብሎ ነው የሚያስበው። መንቃት አለብሽ። አይንሽን መክፈት መቻል አለብሽ። ሁላችንም የሆነ ሰው ጋር ግንኙነት ስንገባ ችግር ይፈጠራል፣ አለመግባባት ሊኖር ይችላል። ያንን ስሜታችንን ግን ውስጥ ገብቶ እንዲረዳሽ አንደርስታንድ እንዲያደርግሽ እንዲያውቅ ወይም አሁን ቅድም ባልኩሽ በማይረቡ መንገድ በጣም እንደምትወጁ እንደሚናፍቅሽ በደቂቃ ያለሱ የሆነ ነገር እንደምትሆኚ እንዲሰማው በምታርጊ በመናገር ውስጥ በማሳየት ውስጥ አይደለም። እነዛ አይሰሩም። ቀጥተኛ ሴት በራሷ የምትተማመን ዋጋዋን የምታውቅ ምንም አይነት ነገር የምትጋፈጥን ሴት ፊት ለፊቱ አስቀምጪለት። የዛኔ ትኩረት ይሰጥሻል። አሃ አይ በቃ አልፈልግሽም፣ ከዚህ በኋላ እንደዚህ መሆን አልችልም፣ እንደዚህ መስጠት አልችልም ምንም ካለ ይጋፈጥሽ፣ ይንገርሽ። አለበለዚያ እየፈተነሽ ሊሆን ይችላል። ምን ያህል ርቀት ትሄዳለች፣ ቅድም ያልኩሽ ነገሮች እያደረገ ሊሆን ይችላል። ያንን ለምን ታሳያለሽ? ለምንድን ነው እሱ በሚፈልገው መንገድስ የሚመራሽ? አይንሽን ከፈት አድርጊ። ፊት ለፊት መጋፈጥ ያለብሽን መጋፈጥ፣ አክሴፕት ማድረግ ያለብሽን አክሴፕት፣ ሙቭን ማድረግ ካለብሽ ሙቭን። ቀላሉ መንገድ ራስን ላይ ማተኮር። እንዳልኩሽ መጨረሻ ላይ ይሄን ነበር እንዲወደድኩት የሚለው ሐሳብ ላይ ልደርሽ ትችያለሽ እንጂ ፊት ለፊታችን ላሉብን ችግሮች ፍቅረኛ ብለሽ ትጠሪዋለሽ ወይም የሆነ ግንኙነት አለን ብለሽ ትጠሪዋለሽ። ያንን ካራክተር ጭራሽ የማይጫወትን ወንድ ግን አዝለሽ ለማቆየት ሰበብ አትፍጠሪ። ጠንካራ መሆን ፊት ለፊት መጋፈጥ ግን ለራስም ለህሊናም ለሱም ጭምር መፍትሄ ይሰጣል። ሞክሪው። ሐሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ለሰው ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።